ክቡራን ተመልካቾቻችን እንደምሰነበታችሁ የሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብራችን እንደተለመደው ባሳለፍነው ሳምንት ከተከናወኑ አበይት ድርጊቶች መካከል የተወሰነውን መርጠን ቆይታ የምናደርግ ነው የሚሆነን እንድትከታተሉ እንጋብዛለን። ክርስቶስ ተንሳ ሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ይምዜሰ ይኩን ኮነ ፍስሐ ሰላም። መጋቢ ምስጢር እንግዲህ በዚህ በበዓለ ትንሣኤ ባሳለፍነው ሳምንት ውስጥ በርካታ ጉዳዮች በቤተ ክርስቲያን ተከናውነዋል። ግን አንድ ጉዳይ ለየት ያለ ለቤተ ክርስቲያን ተስፋ ሰጪ የሆነ ሌሎች ቦታ ያላየናቸውን አንድ የተከናወነ ጉዳይ አለና እሱ ላይ ነው የምናተኩረው። ይህም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቤቶችና ሕንፃዎች አስተዳደር ልማት ድርጅት ሚያዝያ 15 ቀን 2018 ዓ.ም ሶስት ጉዳዮች የምርቃት መርሃ ግብር ተካሂዷል። እነዚህም የቢሮ እድሳት ነው። የቢሮ እድሳቱ በዘመናዊ ሁኔታ በመስታወት የተሰራ ወደ 16 ክፍሎች እድሳት የተካሄደበት አለ። ሁለተኛው ደግሞ የድርጅቱ ድረገጽ ወይም ዌብሳይት እሱም እንደዚሁ ተመርቋል። በሶስተኛ ደረጃ ደግሞ ብዙ ጊዜ ሲያጨቃጭቅ የነበረው ይሄ ከደንበኞች ከከስተመር ጋር የነበረውን ግንኙነት ይሄ የክፍያ ስርዓቱ ይሄ ማኑዋል ወይ ከእጅ ወደ ዲጂታል የማድረግ ሁኔታዎች ተካሂደዋል ተመርቋልና እንግዲህ በቤተ ክርስቲያናችን ታሪክም ማለት እንችላለን በቤቶች አስተዳደርም በአይነቱ ለመጀመሪያ ጊዜ ለውጥ የታየበት በተለይ ብፁዕ አባታችን አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ወደ ጠቅላይ ቤተ ክህነት ወደ ስራ አስኪያጅነት ከመጡ ብዙ ለውጦች ታይተዋል በተለያዩ ዘርፎች። ከነዚሁ እንግዲህ አንዱ የስራ ውጤት ይሄ በቤቶችና ሕንፃዎች አስተዳደር ልማት ድርጅት የተመለከትነው ነው። እንግዲህ እያንዳንዱ ወደ ውስጥ ገብተን እንመለከታለን። ግን እንዳጠቃላይ መጋቢ ምስጢር እንዴት አዩት? አመሰግናለሁ መምህር ጌታቸው። ያው እንግዲህ እንደተባለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤቶችና ሕንፃዎች አስተዳደርና ልማት ድርጅት ብዙ ስራዎችን የሰራ ረጅም ታሪክም ያለው ለቅድስት ቤተክርስቲያናችንም የልማት ክንፍ የሆነ ድርጅት ነው እና ድርጅቱ በየጊዜው ያው እንቅስቃሴ ሲያደርግ ቆይቷል። የአሁኑ እንቅስቃሴ ግን ከሁሉም የተለየና የተሻለ መሆኑን ነው የተመለከትነው። እንደተባለው በተለይ እንግዲህ ሁልጊዜ ያው ያለውን እንቅስቃሴ እየተወያየንበት ነው ያየነው ቆይተናል። በተለያየ መርሃ ግብር በዜናም በልዩ ፕሮግራምም ለተመልካች መረጃውን አድርሰናል። ነገር ግን አሁን የተጠቀሰው ሚያዝያ 15 ቀን 2018 ዓመተ ምህረት የታየው የምረቃ ስነ ስርዓት በጣም ደስ የሚል ነበረ። እንግዲህ በዚህ መርሃ ግብር ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ኅዙናን መድኃኔዓለም ገዳም ሊቀ ጳጳስ ተገኝተዋል። እንደዚሁም ብፁዕ አቡነ ዲዮስቆሮስ የራያ ሀገረ ስብከትና የማህበራት ማደራጃ መምሪያ ሊቀ ጳጳስም የቅዱስ ሲኖዶስ ዋና ጸሐፊ በዚሁ መርሃ ግብር ላይ ተገኝተዋል። በተጨማሪም የድርጅቱ የበላይ ጠባቂ ብፁዕ አቡነ ሳሙኤልም ተገኝተዋል። እንደዚሁም የክብር እንግዳ ማለት መዋዘ ጥበባት ዳንኤል ክብረት የክብር እንግዳ ሆነው ተገኝተዋል። ሁሉም መልእክቶቻቸውን አስተላልፈዋል። እንደተባለው በጣም በአጭር ጊዜ ሰፊ ስራ የተሰራበት ሁኔታ ነው የተመለከትነውና የደንበኞች ተኮር የአስተዳደር ስርዓት ማለት ነው። በደንበኞች ዙሪያ የነበረውን ክፍተት በማጥበብ ትልቅ ስራ ተሰርቷል። ከባንኮቹም ጋር እንደዚሁ ውይይት እየተደረገ ደንበኞች ኪራያቸውን በሞባይል ባንኪንግ እንዲከፍሉ እስካሁን ድረስ ስላልነበረ ማለት ነው። እስካሁን ደረሰኝ ለማስቆረጥ ድርጅቱ ድረስ መሄድ ይጠበቅ ነበር። አሁን ግን ያንን ድካም ለማስቀረት ስራ ተሰርቷል። እንደዚሁም ደግሞ ድርጅቱ ዲጂታል ሚዲያ ወይም ደግሞ ቴክኖሎጂን
ለመጠቀም እንደ ዌብሳይት የመሳሰሉትን ለመጠቀም ድርጅቱ ይህንንም ጭምር ነው ያስመረቀውና በዚህ በአንድ አመት ብዙ ስራ ተሰርቷል በአጭር ጊዜ ማለት ነው። ስለዚህ ይህን ተመልክተናል። እንግዲህ ኋላም እንመለስበታለን፣ ወደ ዝርዝሩ እንመለሳለን። እንግዲህ የቤቶችና ህንጻዎች አስተዳደር ልማት ድርጅት መጋቢ ሚኒስትር እንደተናገሩት ብዙ ለውጥ ያሳየ ተቋም ነው። እንደሚታወቀው ይሄ ተቋም ከዚህ ቀደም በብዙ ነገር ችግሮች እንደነበሩ የሚታወቅ ነው። ከኪራይ ክፍያ ጋር ተያይዞ ሌሎችም ከዚህ ከቤቶች ጋር ተያይዞ ብዙ የሚነሱ ጉዳዮች ነበሩና በተለይ እዛ ቦታ ለውጥ ማምጣት ስለሚገባ የተሻለ ከከስተመር ከደንበኞች ጋር ጥሩ ግንኙነትን ማድረግ እንደሚገባ ታውቆ እንግዲህ ሊቀ ስዩማን እስክንድር ወደዚህ ቦታ ከተመደቡ በኋላ ብዙ ለውጦች እንደታዩ የዛን ዕለትም ተነግሯል። አሁን በኋላ ላይ የምናነሳቸው ይሆናል። እንግዲህ የመጀመሪያው 16 ክፍሎች ያሉት ቢሮዎች ናቸው እድሳት የተደረገላቸው። እነዚህ ቢሮ እድሳት የተደረገለት ቀደም ሲል 3ኛ ፎቅ ላይ ነበር ቢሮ ያለው። እንደዚህ ደንበኞች ሲመጡ አይመችም፣ ደረጃው መውጣት መውራድ፣ ከዛ በተጨማሪ ለስራ የሚያመች ግልጽ ያለ ነገር አይደለም። እንደው ጨለም ያለ ሁኔታ ነበረ ላይኛው 3ኛ ፎቅ ላይ ነበረው። አሁን 1ኛ ፎቅ ላይ ነው ይሄ እየተሰራው። በመስታወት የተከፋፈለ ነው። ከዛ በተጨማሪ ለስራ የሚጋብዝ ለስራ ተነሳሽነትን የሚያሳይ ቦታ ሆኖ ነው የተመረቀው። እዛ ላይ 16ቱም ክፍሎች አንድ አይነት አሰራር በመስታወት ተከፋፍሎ ውስጡ በጣም ልክ የዘመናዊ መስሪያ ቤቶች በተለያዩ ቦታዎች ስራን ከማቅለል አንጻር ከሚሰራበት አሰራር አይነት የተሰራ መሆኑን ተመልክተናል። 16ቱም ክፍሎች እንግዲህ ሰራተኞቹ ከእንግዲህ በኋላ ደንበኞች በሚመጡበት ሰዓት የማያሳፍር ጽዳት ያለው የተመቻቸ ደረጃውን በመውጣት በመውረድም ብዙ ጊዜ ትልቅ አረጋውያን እናቶች፣ አባቶች ሲመጡ እንዳያስቸግር ታስቦ በታችኛው ክፍል ላይ በጣም በዘመናዊ ሁኔታ ነው ይህን የተሰራው። እንግዲህ ይህን የተሰራው ህንጻው ሲሰራ ለህንጻው አስተዋጽኦ ያደረጉ አሉ። አንድ ኮንስትራክሽን ድርጅት እሱም የተቻለውን አስተዋጽኦ አድርጓል። ከዛ ውጭ ደግሞ እነ ሊቀ ስዩማን በጎ አድራጊዎችን በማስተባበር ወደ 4 ሚሊዮን ብር የህንጻ ኮንስትራክሽን የያዙት ደግሞ እሳቸው ደግሞ 10 ሚሊዮን ብር ወጪ በማድረግ እየተሰራ እንደሆነ የዛን ቀን በሪፖርቱ ቀርቧል። በጣም ደረጃውን የጠበቀ በሚያምር ሁኔታ ነው የህንጻዎቹ የተሰሩት። ሌላው የድርጅቱ ድረገጽም በዛው ዕለት ነው የተመረቀው። እንግዲህ ድረገጽ ስንል ዌብሳይት በእንግሊዘኛ የሚባለው ነው። ብዙ ነገሮች አሉ። ታሪክ ይዛል። ስለ ቤቶች መረጃ የሚፈልጉ ሰዎች ስለ ህንጻዎቹ የት ቦታ ላይ እንዳሉ ወደ ኋላ እዛ ተቋም ውስጥ እነማን ወደ ኋላ በቤቶችና ህንጻዎች አስተዳደር ድርጅት ሰርተዋል የሚል የሰዎችንም ታሪክ እዛ የሰሩ ሰዎችንም የሚይዝ ወደ 8 አምድ ያለው ዌብሳይት ነው። ይሄም እንግዲህ በኢትዮጵያ ቤተክርስቲያን ታሪክ ውስጥ አሁን በቅርቡ ከምናውቀው የህዝብ ግንኙነት ከዚህ ቀደም እንደዚህ አይነት ዌብሳይት ወይም ድረገጽ አሰርቶ ይፋ ተደርጎ አይተናል። ይሄኛው ሁለተኛው ነውና ይሄ ድረገጹ በጣም ጠቃሚ ነው። ብዙ ሰው መረጃ የሚያገኝበት ትክክለኛ ከፌስቡክ ከሌሎች ለየት ያለ ስለ ቤቶች ማንም ሰው መረጃ ከፈለገ እዛ ውስጥ ገብቶ መረጃ ማግኘት የሚችል የተሰሩ ዜናዎችንም ድርጅቱ የሚያስፈልጉ መረጃዎችን ለተመልካቾችም እንደገና የድርጅቱ ተከራይተው ለደንበኞችም መረጃ የሚያገኙበት ድረገጽ ነው የተሰራው። ይህም ዘመኑ የሚጠይቀውን ቴክኖሎጂ ያካተተ መሆኑን የዛን ቀን ተመልክተናል። ሌላው የዲጂታል ክፍያ ስርዓት ነው። ቅድም መጋቢ ሚኒስትር እንዳነሱት ነው። እንግዲህ በአብዛኛው ብዙ ጊዜ በምንመለከትበት ሰዓት ክፍያዎች በወረቀት በደረሰኝ ወይ ደግሞ ደንበኛው ቤት የተከራየው መጥቶ ባንክ ከፍሎ እዚህ ሂሳብ ማወራረድ ነበሩ ከዚህ በፊት የነበሩት። አሁን ግን እንደዛ አይደለም። ልክ ሰው ደንበኛው በሞባይል በዛ አፕሊኬሽን አለው። በዛ አፕሊኬሽን መሰረት እቤቱ ሆኖ ከቤቱ መክፈል የሚችልበት ጊዜ ቆጣቢ፣ ከዛ ውጭ ደግሞ ማን ከፈለ ማን አልከፈለም የሚለውን የሚያሳይ ነው። እንደገና ይሄው ዲጂታል ስርዓት ክፍያው ልክ የወር ክፍያ ሲደርስ ወሩ የደረሰበትን ግለሰብ ከአንድ ቀን በፊት ቀድሞ ያሳውቋል ክፈል የሚል። ያ ሰው ካልከፈለ ከቀኑ እየጨመረ የክፍያ ቀኑ እየጨመረ ሲሄድ ቅጣት አለው። መጀመሪያ ቅጣቱን ካልከፈለ ሲስተሙ ራሱ
ወራዊ ክፍያውን አይቀበለውም እና በጣም ዘመናዊ የቤተ ክርስቲያኒቷን ክብር ከፍ ያደረገ እንደገና ይሄ ገቢና ወጪንም የቤተ ክርስቲያኒቷን መቆጣጠር በሚያስችል ዘመናዊ ቴክኖሎጂ ተጠቅመው ነው ይሄ ስራዎች የተሰሩትና በጣም ሶስቱም ስራዎች የሚያስደስቱ የሚያስመሰግኑ ስራዎች ናቸው። መጋቢ ሚኒስትር እውነት ነው መምህር ጌታቸው እንደተባለው በተለይ ይህንን የዘመኑን ሲስተም የባንክ አሰራር ያልተከተለ ስራ ብዙ ችግር ፈጥሯል። ያው በመጀመሪያ ላይ እንደሰማነው ከ20 ሚሊዮን ብር በላይ በግለሰቦች እጅ ቤተክርስቲያኒቱ ቀርቶባታል ወይም ተነጥቃለች ማለት ይቻላል። እንግዲህ ያን ብር ለመመለስ ወይም ለማስመለስ ብዙ ጥረት፣ ብዙ አቀበት፣ ብዙ ቁልቁለት መሄድ ያስፈልጋል። ነገር ግን ወደፊት ይህንን ሁሉ ለማስቀረት ይሄ ነገር ተደርጓል። በተለይ ይሄ ስራ ሲሰራ 14 ሚሊዮን ማለት ቀላል ነገር አይደለም። እንግዲህ ይህንን ገንዘብ ማትረፍ ገቢ ወጪ ሳይበዛ ገቢ ብቻ በመፍጠር ይሄም የሚያስደስት ስራ ነው። በጣም የሚበረታታ ስራ ነው። ብፁዓን አባቶችም ልዩ ልዩ መልእክት አስተላልፈዋል። በዚሁ ስራ ዙሪያ ምን ያህል እንደረኩ እንደተደሰቱ ገልጸዋል። ወደፊት እንመጣበታለን እና በጣም ጥሩ ነገር ነው ያለው ሁሉ ቤቶች እና ህንጻዎች በጣም በርካታ ናቸው። ህንጻዎች አሉ፣ ቪላ ቤቶች አሉ፣ የቀበሌ ቤቶች አሉ። ስለዚህ እነዚህ ቤቶች በዚህ በዘመኑ የመረጃ ቋት ውስጥ ይገባሉ። ቅድስት ቤተክርስቲያናችንም ንብረቷን ሀብቷን ታውቃለች፣ እንድታውቅ እድሉ ይገጥማታል። እንደዚሁም ደግሞ ደንበኞችን ለመከታተል ውዝፍ እንዳይኖር ኪራይ በአየር ላይ ሰዎች እንዳያስቀሩ በጣም ለመከታተል የሚቀርብ ቅርብ የሆነ አቋራጭ አሰራር ስለሆነ በጣም የሚበረታታ ነገር ነው። እንግዲህ እነዚህ ነገሮች በሌሎችም ቦታዎች መታየት ያለባቸው ናቸው። በየአህጉረ ስብከቱም በመንበረ ፓትርያርክ ጠቅላይ ቤተ ክህነት በየመምሪያዎችም እንደነዚህ የዲጂታል ቴክኖሎጂ መጠቀም የግድ የሚልበት ጊዜ ላይ መድረሳችን የሚያሳይ ነው። እስቲ ወደ መልእክቶቻቸው እንሂድና እንግዲህ በመጀመሪያ መልእክት ያስተላለፉት የዛን ቀን በመርሃ ግብሩ ላይ መዋዘ ጥበባት ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ ማህበራዊ ዘርፍ አማካሪ ሚኒስትርም የዛን ቀን በእንግድነት ተገኝተው መልእክት አስተላልፈዋል። እስቲ የእሳቸውን መልእክት እንመልከት። አመሰግናለሁ መምህር ጌታቸው። ያው እንግዲህ በመልእክት ዙሪያ ብፁዕ ቅዱስ አባታችንም ብፁዕ ጠቅላይ ስራ አስኪያጁም ብፁዕ የቅዱስ ሲኖዶስ ዋና ጸሐፊም እንደዚሁም መዋዘ ጥበባት ዳንኤል ክብረትም መልእክት አስተላልፈዋል። አሁን እንደተነገረው ወይም እንደተነሳው የመዋዘ ጥበባትን መልእክት አጭር መልእክት ነው፣ ግን ሰፊ ሀሳብ ሰፊ ምስጢር ያለው ነገር ነው። እሳቸው መልእክታቸውን የገለጹት ቤተ ክህነት ተቋም ስለሆነች በየጊዜው መሻሻል አለባት። ተቋም መሻሻል አለበት። ዛሬ ያየነው ስራ የዛሬ 50 ዓመት ልናየው የሚገባ ነበረ። ነገር ግን ቢረፍድም አልመሽም። አሁን የልማት የስራ ዘመን ስለሆነ ለውጡ በአሁኑ ሰዓት መታየትና መሻሻል ይኖርበታል የሚል ነው። ያው ቅድስት ቤተክርስቲያናችን ሁልጊዜም የተሻሻለች ናት። በየጊዜው ቅድስት ቤተክርስቲያናችን ከማንም በላይ እንደሆነች በቤተክርስቲያናችን ዙሪያ ምንም ሕጸጽ እንደሌለ ነው የገለጹት። ነገር ግን ቤተ ክህነቱ ተቋም እንደመሆኑ መጠን እስካሁን የነበረው አሰራር ዘመኑን ያልተከተለ መሆኑ ቅድስት ቤተክርስቲያናችን ለሁሉም በር ከፋች አስተማሪ እንደመሆኗ መጠን የዛሬ 50 ዓመት ነበር ይህንን ለውጥ ማየት ያለብን ብለው ነው የገለጹት። ምክንያቱም የዛሬ 50 ዓመት ያሉበት ምክንያት ቅድስት ቤተክርስቲያናችን ያው ረጅም ዘመን ያላት ጥንታዊት ቤተክርስቲያን ስለሆነች ከሷ ታሪክ ጋር የሚሄድ የልማት እንቅስቃሴ መታየት ነበረበት ነው። እንደሚታወቀው የግብጽ ኦርቶዶክስን ነው ሁልጊዜ የምንጠቅሰው። የግብጽ ኦርቶዶክስ ያው ከኢትዮጵያ ኦርቶዶክስ ምናልባት የምትቀድመው በክህነት ልትቀድመን ትችላለች። በክርስትና ግን ክርስትና ከግብጽ በፊት በ34 ዓመተ ምህረት ክርስትናን የተቀበለች ቅድስት ቤተክርስቲያናችን
ገዳማትም አድባራትም ያሏት ስለሆነች ረጅም ጊዜ አላት እና እንደ ረጅም ጊዜ እንቅስቃሴዋ ግን በቤተ ክህነት ያለው ተቋማዊ አሰራር አልዘመነምና አሁንም ጊዜው አሁን ነው በማለት የተሰራውን ስራ በማድነቅ ማለት ነው። አሁን በተመደቡት በሊቀ ስዩማን እስክንድር ገብረ ክርስቶስ መሪነት እነዚህ የተሰሩ ስራዎች የሚበረታቱ መሆናቸውን እንደዚሁም ደግሞ በቴክኖሎጂውን በተመለከተም አንድ ነጥብ አስቀምጠዋል። ይሄ ቴክኖሎጂ ደግሞ የኢንሳን ፍተሻ ማለፍ አለበት ማለት ደረጃውን የጠበቀ የተስተካከለ የመረጃ ቋት ፍሰት ያለው እንዲሆን ማለት ነው። መመረቁ ብቻ ሳይሆን ቴክኖሎጂው ወደ ስራ እንዲቀየርና እንቅስቃሴው እንዲታይ ጭምር ነው ያሳዩት እና በጣም የሚገርም መልእክት ነው ያሳዩት። መጋቤ ምስጢር በአጠቃላይ ዳሰውታል። መዋዘ ጥበባት ዲያቆን ዳንኤል ክብረት እንግዲህ የመጀመሪያውም እዛ እንግዳ ሆነው እንደመጡ ባየሁት ነገር በጣም ተደስቻለሁ። ቤተክርስቲያን ቀዳሚ ናት። ቤተክርስቲያን ዘመናዊ ናት። ቤተ ክህነቱ ተቋም ስለሆነ ተቋሙም ስራውን ማዘመን አለበት። በአንድ ተቋም ውስጥ አንዱ ዘመናዊ አንዱ ኋላ ቀር ሆኖ መጓዝ አይቻልም። ስለዚህ ቤተ ክህነቱ እንዲህ ስራዎችን ማዘመን በዲጂታል ቴክኖሎጂ መጠቀም ልክ አሁን እንደ ሊቀ ስዩማን እስክንድር በቤቶች ላይ እንዳሳዩት ሌሎች መምሪያዎችም ይህንን አርያነት ሊከተሉ ይገባል እና ቴክኖሎጂ መጠቀም አለባት። ቤተክርስቲያን ቀዳሚ ናት። ጥንታዊ ታሪካዊት ናት እና እንደው እንደ ጥንታዊነቷ እንደ ታሪካዊነቷ ብንሄድ እንደ ዛሬ መጋቤ ምስጢር የተናገረው የዛሬ 50 ዓመት ነበረ ይሄን ስራ መጀመር የነበረባት። ዛሬም መጀመሩ አድንቀዋል። ጥሩ ነው። በቤቶች አስተዳደር የታየው እንደዚህ የዲጂታል ቴክኖሎጂ መጠቀም በሌሎች መምሪያዎችም ሊታይ ይገባል የሚል መልእክታቸውን አስተላልፈዋል። እንግዲህ ዲጂታል ቴክኖሎጂ መጠቀም ብዙ ነገር ያቀላል። የሰው ጉልበት፣ የሰው ኃይል ከዛ ውጭ ደግሞ እንዲህ በመካከል የሚታዩ ክፍተቶች ራሱ እንዳይኖሩ መከታተል የሚቻልበት ስለሆነ ቤተክርስቲያኒቷም በዚህ በዲጂታል ቴክኖሎጂ መጠቀም እንደሚገባ ተናግረዋል። እንደውም አያይዘው መዋዘ ጥበባት ምንድነው ያሉት? አሁን ለምሳሌ በየአብያተ ክርስቲያናቱ ለዚህ ቤተክርስቲያን እርዳታ ለዚህ ቤተክርስቲያን ለስለት አስተዋጽኦ አድርጉ፣ አስራት በኩራታችሁን አስገቡ ይባላል። በዚህ ዘመን ማንም ሰው በኪሱ ብር ይዞ የሚሄድበት ጊዜ አይደለም። በዘመናዊ ቴክኖሎጂ ነው፣ በቴሌ ብር ወይም በሞባይል ባንኪንግ ነው። ስለዚህ አብያተ ክርስቲያናት በአሁኑ ሰዓት ማድረግ ያለባቸው ወደ ዲጂታል ቴክኖሎጂ መግባት አለባቸው። አስተዋጽኦ የሚከፍል ሰው የቴሌን ወይም የሞባይል ባንኪንግ ቁጥሩን ብቻ መናገር ያ ከተነገረ እዛ ክብረ በዓል ላይ የመጣ ሰው ብቻ ሳይሆን በመላ ዓለም ያለ ኢትዮጵያውያን በሙሉ ለዛ ቤተክርስቲያን አስራትም ይሁን የተለያየ ስጦታዎች ወይም ደግሞ የሚያስፈልገውን ነገር ለመርዳት ቀላል ነው እና አብያተ ክርስቲያናት ወደዚህ ቴክኖሎጂ መጠቀም አለባቸው። አህጉረ ስብከት አብያተ ክርስቲያናት ብለው ከዚህ ጋር አክለው ተናግረዋል። እንግዲህ የግድ ነው ዘመኑ 21ኛው መቶ ክፍለ ዘመን የመረጃ ዘመን ስለሆነ መረጃውን መጠቀም ይገባልና ምንጊዜም ቤተክርስቲያን ቀዳሚ ነው መሆን ያለበት በቴክኖሎጂው መጠቀም አለባትና ሊቀ ስዩማን እስክንድር ልክ ይሄን ያሳዩትም በሌላ ቦታ መደገም አለበት የሚል መልእክት ነው ያስተላልፉት። ከዚሁ ጋር ተያይዞ አሁን መጋቤ ምስጢር የተናገሩት የኢንሳ የሚባለው በተለይ አሁን በዚህ በዘመናዊ ቴክኖሎጂ ዳታዎች መስረቅ አለ። ያንዱን ዳታ አንዱ ይወስዳልና ግን በኢንሳ እዛ ሄዶ ተመዝግቦ ባለቤትነቱ ተረጋግጦ ጥበቃም እንዲደረግ ይሄ የሳይበር ጥቃት የሚባለው እንዳይደርስበት እዛ አካባቢ መደረግ የሚገባውን እንዲያደርጉ ምክራቸውን ለግሰዋልና ባዩት በተመለከቱት ነገር በህንጻውም በዚህ በዲጂታሉ በክፍያ ስርዓቱ ከባንክ ጋር ክፍያ በመሰራቱ በጣም አድንቀዋል፣ ደስ ብሏቸዋል ማለት ነው። እንግዲህ ብፁዕ አቡነ ዲዮስቆሮስም ደስታቸውን የገለጹበት ወቅት ነበረ። ከዚህ ቀደም የነበሩት የአቅማቸውን ያህል ሩጠዋል። ማንም ሰው የሚሮጠው በአቅሙ ልክ ነው። እነሱም ያው ሩጠዋል በራሳቸው ሜዳ ማለት ነው። ነገር ግን በሊቀ ስዩማን ያለው እንቅስቃሴና ግስጋሴ እጅግ በጣም ደስ
የሚያሰኝ መሆኑን ይህንን በመግለጽ አጠር ያለ መልእክት ነው ብፁዕነታቸው ያስተላልፉት። እንኳን ደስ ያለን ደስ ብሎናል ብለው ብፁዕ አባታችን መልእክታቸውን አስተላልፈዋል። ብፁዕ አባታችን መጋቤ ምስጢር የተናገሩት ላይ ነው። በተለይ ሩጫ ሁሉም ሰው ይሮጣል፣ ግን የሚያሸንፈው በደንብ ተዘጋጅቶ የገባ ነው። ሁሉም ሰው እኩል ሄዶ ውጤት አያመጣምና ከዚህ ጋር አጣቅሰው ብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ መልእክት አስተላልፈዋል። ከዛም በተጨማሪ ክቡር መዋዘ ጥበባት ዳንኤል ክብረትም እዛ በመገኘታቸው እሳቸውንም አመስግነዋል። እንደ ቤተ ክርስቲያን ልጅነቶ እዚህ ተገኝተው የተሰሩ ስራዎችን ለማየት በመምጣቱ እናመሰግናለን ብሎ ለእሳቸው ምስጋና ቀርቧልና እንግዲህ ብፁዕነታቸው በተለይ ከቀደሙት ሰዎችም በየዘመናቸው ሊጠበቅባቸው ሰርተዋል። አሁን ግን ከሌላው የተሻለ እንደገና የቤተ ክርስቲያኒቷንም ክብሯን ደረጃዋን ከፍ ቢያደርግ ሊቀ ስዩማን ከስራ ባልደረቦቻቸው ጋር በመስራታቸው ምስጋናቸውን አቀርበዋል። ከዛ በመቀጠል እንግዲህ የመጨረሻውን ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅም እንደዚሁ መልእክት አስተላልፈዋልና እስቲ እሱንም እናየው። ብፁዕ አባታችን ብፁዕ አቡነ ሳዊሮስ ያስተላልፉት መልእክት ለየት ያለ ይዘት አለው ከሌሎቹ ማለት ነው። በመጀመሪያ ብፁዕነታቸው መልእክታቸውን ሲያስተላልፉ ሰብ ይቄድሶ ለመካን መካን ይቄድሶ ለሰብ፣ ሰው ቦታን ይቀድሳል፣ ቦታ ደግሞ ሰውን ይቀድሳል የሚለውን የመጽሐፍ አባባል ወይም አገላለጽ መነሻ አድርገው ነው መልእክታቸውን ያስተላልፉት። ስለዚህ የታየው ለውጥ እንግዲህ ሰውና ቦታ ወይም ሰውና ስራ ሲገናኙ ያው ስራ ውጤታማ ስለሚሆን ነው። የታየው ለውጥ በጣም ያስደስታል ብለዋል። በተለይ የብፁዕነታቸው መልእክት ለየት የሚለው ሊቀ ስዩማን እስክንድር ገብረ ክርስቶስ መሰናክሎችን እያለፈ ስራ ሰርተዋል። እንግዲህ ስራ ሲሰራ ያው መሰናክል አለ። እግሮች ሲንቀሳቀሱ ነው እንቅፋት የሚመታቸው። እግሮች ቁጭ ካሉ እንቅፋትም የለም። ከተንቀሳቀሱ ግን ሩጫ ከተጀመረ ግን በሩጫ ዓለም ላይ ብዙ መደናቀፍም እንቅፋትም መውደቅ መነሳትም ብዙ ነገር ስላለ በዚህ በለውጥ ውስጥ መሰናክሎችም እንደነበሩ ነው ብፁዕነታቸው ያሳዩን ማለት ነው። ይሄ የብፁዕነታቸውን መልእክት ልዩ ያደርገዋል። ሌላው በዚህ መሰናክል ላይ ተራምዶ ይህን ሁሉ ስራ በአጭር ጊዜ ስራው የሚያስደንቀው መሰራቱ ብቻ ሳይሆን በአጭር ጊዜ እንግዲህ በዚህ ዓመት ነው ሁሉ ስራ የሁለቱ ብፁዓን አባቶችም የልማት እንቅስቃሴ በየአቅጣጫው ያለው ማለት ነው። እንደዚሁም አሁን ለምረቃ የበቃው የቤቶች ዘርፈ ብዙ ስራ በአጭር ጊዜ መሆኑንም ያው ብፁዕነታቸው ገልጸዋል ማለት ነው። በአጭር ጊዜ መሰራቱ በጣም አስደስቷቸዋል። በመጨረሻ ላይ ብፁዕነታቸው በልጆቻችን ኮርተናል ነው ያሉት። ያው እንግዲህ ጠንካራ ልጅ አባትን ያኮራል ወይም ያስደስታልና በልጆቻችን ኮርተናል በማለት ነው የመልእክታቸውን የፈጸሙት ማለት ነው። ስለዚህ ብፁዕነታቸው በዚህ ሁኔታ ደስታቸውን ሲገልጹ ሰምተናል። እንግዲህ አንድ ሰው በተመደበበት ቦታ ላይ የተመደበበት ኃላፊነት ቤተክርስቲያን ሰጥታው ሲመደብ የሚጠበቅበትን ሰርቶ ማሳየት ቀላል ነገር አይደለምና ሊቀ ስዩማን እዚህ ቦታ ላይ ከተቀመጡ እንግዲህ በ7 ወር በ6 ወር ውስጥ ነው የሁሉ ለውጥ የመጣው። ቀላል ነገር አይደለም። ቢሮ እድሳቱ ብቻም ሳይሆን እንዲህ የስራውን አካባቢ ለስራ የሚያመች ማድረጉ ዲጂታሉ ወደ ዲጂታል ቴክኖሎጂ መገባቱ ራሱ ቀላል አይደለም። በአሁኑ ሰዓት ዓለማችን ሀገራችን ያለችበት ሁኔታ ይታወቃልና ቤተክርስቲያን ደግሞ ቢቻል ቀድማ ነው መሄድ ያለባት። አለበለዚያ ደግሞ እንደው ከጊዜውም ጋር እኩል መራመድ መቻል አለባትና በተለይ ይሄ ዲጂታል መጠቀሙ ለሌሎችም አርያነት መሆን የሚገባው እንደሆነ በዛም ደግሞ በእንደስታቸውን መጋቤ ምስጢር እንደተናገሩት ብፁዕ አቡነ ሳዊሮስም ደስታቸውን ገልጸዋል። ይሄ ቦታ በሌሎችም ሊደገም እንደሚገባ በመንበረ ፓትርያርክ ጠቅላይ ቤተ ክህነትም እንደዚሁ ፋይሎችን አርካይቭ ማድረግ ዲጂታል ተጀምሯል። ከዚህ በዲጂታል ቴክኖሎጂ መንበረ ፓትርያርክ ውስጥም እንደዚሁ የተለያዩ የልማት ስራዎች እየተሰሩ እንዳሉ ከዚህ ከቴክኖሎጂ ጋር
አያይዘው የገለጹበት ሁኔታ ነው ያለውና እንግዲህ ይሄኛው የመጀመሪያ ስራ ነው ተጀምሯል። በዚህ በብፁዕነታቸው ዘመነ ጵጵስና የተጀመረ የመጀመሪያው ለውጥ የዲጂታል ቴክኖሎጂን የመጠቀም ሁኔታዎች ናቸው። እንግዲህ በቀጣይም ደግሞ ሌሎችም መምሪያዎች እዚህ መንበረ ፓትርያርክም በርካታ ሰነዶች አሉ። እነዚህ ሰነዶችም አሁን ዲጂታይዝድ እየተደረጉ ነው። ይሄም ቀላል ነገር አይደለም። ዲጂታይዝድ የሚደረጉ አርካይቭ ሰነዶች ታሪክ አለው፣ ብዙ ማስረጃዎች ያሉት ስለሆነ እሱም እየተደረገ እንደሆነ ብፁዕነታቸው በዚህ ዕለት ገልጸዋልና እንግዲህ ሁለቱም ብፁዓን አባቶች መዋዘ ጥበባት ዳንኤል ክብረትም በተለይ በቤቶች አስተዳደር ላይ እየታየ ያለውን ነገር በጣም ተደስተው ለሌሎችም ባህሪያነት የሚጠቀስ እንደሆነ ገልጸዋል። ከዚህ በኋላ የተደረገው ምንድነው? መጋቤ ምስጢር ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጋር ነው የመጨረሻው የማጠቃለያ ፕሮግራም የተካሄደው። በዚህ ዕለት አስተዋጽኦ ላደረጉ አካላት የምስጋናና የሽልማት ስነ ስርዓት ተካሂዷል። በዛ ላይም በተለይ ቅዱስነታቸው ያስተላለፉት መልእክት አለ። እሱንም እንደዚሁ እንመልከተው። አመሰግናለሁ መምህር ጌታቸው። ያው እንደተገለጸው እንግዲህ መርሃ ግብሩ የተካሄደው ከመንበረ ፓትርያርክ ትንሽ ራቅ ባለ ቦታ ስለሆነ ብፁዕ ቅዱስ አባታችን እዛ መገኘት አልቻሉም። ነገር ግን የመጀመሪያው ዙር የምረቃ መርሃ ግብሩ ታች ከእድሳቱ ቦታ ላይ ከተፈጸመ በኋላ ሁለተኛው መርሃ ግብር ደግሞ በጽርሐ መንበረ ፓትርያርክ ብፁዕ ቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በተገኙበት ነው የተከናወነው። እንደተባለው ለስራ ለሰሩትም ከፍተኛ አስተዋጽኦ ላደረጉት ሽልማት ተበርክቷል። በዚህ በሽልማት መርሃ ግብር ላይ ብፁዕ ቅዱስ አባታችን አባታዊ መልእክት አስተላልፈዋል። የብፁዕ ቅዱስ አባታችን መልእክት ምንድነው? በተሾምንበት መልካም ስራ መስራት እንደዚሁም ደግሞ ለትውልድ የሚጠቅም የቤተ ክርስቲያን ስራ መስራት አስፈላጊ መሆኑንና አንድ እርምጃ ቅድስት ቤተ ክርስቲያናችን በልማት ወደፊት መራመዷን ቅዱስ አባታችን ገልጸዋል። እንግዲህ ይህን ሁሉ ስራ የሚሰሩት ሰዎች በልማት ላይ የሚሳተፉ ሰዎች አደራቸውን ወይም ድርሻቸውን ለመወጣት እንጂ ለግል ክብር ወይም ለግል ጥቅም አለመሆኑን ይሄ ለቅድስት ቤተክርስቲያናችን ተሻጋሪ የሆነ ስራ እየሰሩ መሆናቸውንና ይህ ውጤት ደግሞ ማሳያ መሆኑን ብፁዕ ቅዱስ አባታችን ተናግረዋል። እንደዚሁም ደግሞ ይሄ ዘመናችን ጆሮአችን መልካም ነገር የሚሰማበት አይደለም፣ መጥፎ ነገር የሚሰማበት መርዶ የሚሰማበት ዘመን ነው። በዚህ ዘመን ላይ ደግሞ እንዲህ አይነት መልካም ወሬ መስማታችን ይሄ ትልቅ ስራ ነው። ስራ በመሰራቱ መልካም ሀሳብ ወይም መልካም የምስራች መስማታችንን ቅዱስ አባታችን አስምረውበታል። ያው ከዘመኑ ሁኔታ ጋር እያነጻጸሩ ማለት ነው። እና ብፁዕ ቅዱስ አባታችን በዚህ ሁኔታ ነው መልእክታቸውን ሲያስተላልፉ የነበረው። ብፁዕ ቅዱስ አባታችን በጣም ነው ደስ ያላቸው። ብዙ ጊዜ እንግዲህ የሚሰሙ ከዚህ የተቃረኑ ነገሮች ናቸው በተለያየ ጊዜ የሚሰሙት አደጋዎች፣ አለመስማማት፣ ስራን ተኮር ያላደረጉ ስራዎች ናቸው በአብዛኛው የሚሰሙት እና አሁን ግን እየሰማን ያለነው እንደ አዲስ ዜና በተለይ በዚህ በተመረቀው ቴክኖሎጂ ከዚህ በፊት ያልሰማነው ያላየውን ነገር አይተናል። ቤተክርስቲያን ተስፋ የሚሰጥ ፕሮጀክት ነው ብለው ቅዱስነታቸው ተደስተው ነው የተናገሩት። እንግዲህ እንደነዚህ አይነት ነገሮች ሌሎችም ቦታዎች ሊደገሙ እንደሚገባ አርያነት ሊኖራቸው የሚገባ እንደነዚህ አይነት ፕሮጀክቶች ደግሞ ምናልባት መጀመር ብቻ ሳይሆን እንደገና ክትትል ይፈልጋሉ። በየጊዜው አፕዴት እየተደረጉ ስራዎቹን ከስር መከታተል የሚገባልና በዚሁ እንድትቀጥሉበት ይሄ በጣም የሚያስደስት ለቤተ ክርስቲያን ተስፋ የሚሰጥ ጉዳይ ነው በማለት መልእክታቸውን አስተላልፈዋል። በዚሁ መርሃ ግብር ላይ ለቤቶችና ህንጻዎች አስተዳደር ድርጅት
አስተዋጽኦ ላደረጉ አካላት የምስጋና የሽልማት መርሃ ግብር ተካሂዷል። በጣም የሚያስደስት ነው። እንግዲህ ሊቀ ስዩማን በአጭር ጊዜ እዚህ ቤቶች አስተዳደር ላይ ከሄዱ በኋላ የሚታይ የሚጨበጥ ስራ ሰርተዋል። ለሌሎችም አርያ የሚሆን ነው። እዛ አካባቢ ለዘገባ ሄደን በተመለከትንበት ሰዓት በሙሉ የሰራተኞቹ የስራ ተነሳሽነት ጨምሯል። ሁሉም ተናበው እንደሚሰሩ ተመልክተናል እና እነዚህ ጉዳዮች ሌሎች ቦታዎችም በርካታ መምሪያዎች አሉ፣ ድርጅቶች አሉ። ወረድ ስንል ደግሞ በየአህጉረ ስብከት በየወረዳ ቤተ ክህነት በሙሉ እንደነዚህ አይነት ቴክኖሎጂ መጠቀም ያስፈልጋል። ምክንያቱም አሁን ጠቅላይ ስራ አስኪያጁ እዚህ ቁጭ ብለው የቤቶችን በቴክኖሎጂው የቴት ቦታዎች ህንጻዎች እንዳሉ ምን ዜናዎች እንደተለቀቁ ድረገጹ ላይ ዌብሳይቱ ላይ ገብቶ ማየት ይችላሉ። ሌሎችም አባቶች ደንበኞችም ማየት ይችላሉ። ሌሎችም በየጊዜው በቤቶችና ህንጻዎች አስተዳደር ድርጅት የሰራቸውን ስራዎች እድገቱን ምን እያደረገ እንዳለ ማየት ይቻላልና ይሄ ነገር የሚያበረታታ ለሌሎችም አርያ የሚሆን ተግባር በመሆኑ ሁሉም ሰው ነው የተደሰተው። ሊቀ ስዩማንም እንግዲህ በአጭር ጊዜ እዚህ ቦታ ላይ ሄደው ለውጥ ማምጣታቸው አንድ በወጣትነት እድሜ ክልል የሚገኙ ናቸው። ሁለተኛ ደግሞ የተሰጣቸውን ኃላፊነት በአጭር ጊዜ ተግባራዊ አድርገው በማሳየታቸው እሳቸውም አብረው ያሉ የስራ ባልደረቦቻቸው በሙሉ ሊመሰገኑ ይገባል የሚል ነው የኔ አስተያየት። እውነት ነው መምህር ጌታቸው። እንግዲህ ሀሳባችን ለመጠቅለል ያህል የመጨረሻ ወይም የማጠቃለያ ሀሳብ ነው መስጠት የምፈልገው። ያው እንደገለጽከው በተደጋጋሚ ማለት ነው ቤቶችና ህንጻዎች አስተዳደርና ልማት ድርጅት ይህን ያህል ተንቀሳቅሷል። ወደፊትም ደግሞ ይጠበቅበታል። የመጨረሻው ማለት አይደለም። በተለይ ስራዎቹን ለማዘመን የሰለጠነ የሰው ኃይልም ያስፈልገዋል። ስራውን የሚያንቀሳቅሰው የሰው ኃይል ከቴክኖሎጂው ጋር አብሮ የሚሄድ የሰው ኃይልም ሲኖር ነው። በዚህ ሁኔታ ሊበረታታ ይገባል ማለት ነው። እንደዚሁ እንደተባለው ቅድስት ቤተክርስቲያናችን በርካታ መምሪያዎችና በርካታ ድርጅቶች አሉ እና እነዚህም ደግሞ ከዚህ ትምህርት ወስደው ልክ አሁን በምንመለከተው መንገድ ዘመኑን የተከተለ ስራ መስራት እንደሚጠበቅባቸው ይሄ ማሳያ ሊሆን ይችላል። በተለይም የአዲስ አበባ ሀገረ ስብከት በአዲስ አበባ ከተማ ውስጥ የሚገኝ በመሆኑ የአዲስ አበባ ሀገረ ስብከትም እንደዚህ አይነት ለምን የገንዘብም ችግር ስለሌለበት ዘመኑን የተከተለ ቴክኖሎጂን መሰረት ያደረገ ስራ በመስራት ይህንን ያለውን የአስተዳደር ደንበኛ ተኮር ባለጉዳይን ይህን ሁሉ በዘመነ መንገድ መልኩ መስራት እንደሚችል ነው የሚታየኝና ሁሉም ከዚህ ትልቅ ትምህርት ሊወስዱ ይገባል ነው የምለው። እውነት ነው። እንግዲህ ማጠቃለያ መልእክታችንን የቤቶችና ህንጻዎች አስተዳደር ድርጅት የጀመራቸው ስራዎች ወደፊት ማጠናክሮ ይቀጥላል። ቀሪ ስራዎችም ሌሎችም ይኖራሉ። እንግዲህ እነሱንም ወደፊት ያሳየናል ብለን ተስፋ እናደርጋለን። እነዚህ ግን ለአሁን የተመረቁ የታዩ ነገሮች የቤተ ክርስቲያኒቷን ክብር ከፍ የሚያደርግ እዛ አካባቢም ስራዎችን በቃ ግልጽነት ያለበት ሁኔታ መሆኑን አሳይቷልና እንደው ሊመሰገን ይገባዋል የሚለው የዛሬው የወቅታዊ ጉዳይ መልእክታችን ነው። መጋቢ ሚኒስትር ካለን ሰዓት አኳያ መርሃ ግብራችን በዚሁ እናጠቃልላለን። ክቡራን ተመልካቾቻችን የዛሬው ወቅታዊ ጉዳይ መርሃ ግብራችን የተከታተላችሁትን ይመስል ነበር። መርሃ ግብሩን ይዘን የቀረብነው መጋቢ ሚኒስትር ሳህሉ አድማሱ፣ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር። እኛ በዚሁ እንሰናበታለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላሙ